ሁላችንም ራእይ ምዕራፍ 3 ከቁጥር 1 እስከ 6 ያለውን አውጥተን እንማማራለን። አዲሱ መደበኛ ትርጉምን ነው የማነበው። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል፣ ስራህን አውቃለሁ፣ በስም ሕያው ነህ፣ ነገር ግን ሞተሃል። ስለዚህ ንቃ፣ ሊሞት የተቃረበውን የቀረውን ነገር አጽና። ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትም። እንግዲህ የተቀበልከውንና የሰማከውን አስታውስ፣ ታዘዘውም፣ ንስሐም ግባ። ባትነቃ ግን እንደ ሌባ አመጣብሃለሁ፣ በየትኛው ሰዓት እንደምመጣብህም አታውቅም። ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አሉ። እነርሱም ነጭ ልብስ ለብሰው ከኔ ጋር ይሄዳሉ፣ ይህ የሚገባቸው ነውና። ድል የሚነሳም እንደርሱ ነጭ ልብስ ይለብሳል። እኔም በአባቴና በመላእክቱ ፊት መሰክርለታለሁ፣ ስሙንም ከሕይወት መጽሐፍ አልደመስስም። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። ይሄ እንግዲህ የጌታችን የኢየሱስ ክርስቶስ ደብዳቤ ነው። ለአንዲት ቤተክርስቲያን መድኃኒታችን የጻፈው ደብዳቤ ነው። ለሰርዴስ የተላከውን ደብዳቤ በሚገባ ለመረዳት እንዲያመቸን 5 ቦታ ከፍለን ማጥናት እንችላለን። በመጀመሪያው ቁጥር ላይ የደብዳቤው ጸሐፊ ጌታችን ራሱን ለሰርዴስ ያስተዋውቃል። እዚያው ቁጥር 1 ላይ ደግሞ የሰርዴስ ቤተክርስቲያን የተነቀፈበትን ጉዳይ በስም ዘርዝሮ ይነግራቸዋል። ቁጥር 2 እና ቁጥር 3 ላይ ደግሞ የምክር ቃል ይሰጣቸዋል። ደግሞ በንስሐ ተመለሱ የሚልን ማስጠንቀቂያ ይሰጣቸዋል። ቁጥር 4 ላይ በሰርዴስ ሆነው ንጽህናቸውን ስለጠበቁ ስለ ሬመነንቶች ደግሞ ይጽፋል፣ እነሱንም ያበረታታል። ቁጥር 5 እና 6 ላይ ለነሱ የገባውን የተስፋ ቃል በማስረዳት የደብዳቤውን የመጨረሻ መዝጊያ ያደርጋል ማለት ነው። ይሄን ደብዳቤ በዝርዝር ለመረዳት እንዲያመቸን ጥቂት ስለ ሰርዴስ ከተማ ሪላየብል ከሆኑ ምንጮች የተሰበሰቡ መረጃዎችን ሰጣችኋለሁ። ሰርዴስ በትንሿ የእስያ ግዛት ውስጥ ከቲያጥሮን በስተደቡብ ምስራቅ አቅጣጫ የምትገኝ የቅንጦትና የምቾት ከተማ ናት። ምናልባትም ከሌሎቹ ከተሞች ልዩ የሚያደርጋት ቅንጡ ህይወት ሰው የሚኖርባት እና ምቾት የበዛባት ናት። ሰርዴስ ከጌታ ልደት ብዙ ዓመት በፊት በባለጠግነቷ የምትታወቅ የቀድሞ የሊዲያ ኢምፓየር የአሁኗ የቱርክ ዋናም ከተማ ነበረች። ዋና ከተማ የመሆን እድል የነበራት በገንዘብ ደግሞ ዌልዚየስት የሚባሉ ከተሞች ውስጥ የምትመደብ ናት። የወርቅና የብር ሳንቲም አትሞ በመጠቀምም ቀዳሚ ነበረች። ፓክቶለስ የሚባል የወርቅ አሸዋ ያለው ወንዝም የሰርዴስ ከተማን ያቋርጣታል። በዚህ ረገድ የግሪክ ሚቶሎጂ የግሪክ አፈታሪክ ብዙ ተረት የሚመስሉ ነገሮች ያወራል። ከእውነት የራቁ ግን ወንዙ ወርቅ ይመስላል፣ የወርቅ አሸዋም ከሱ ይገኛል። እንደነ ኤፌሶን ደግሞ ባይሆንም ከጥንቱ ዘመን ድንቃ ድንቆች መካከል አንዱ የአርጤምስ ቤተ ጣዖት ነው። በኤፌሶን የነበረው የአርጤምስ ቤተ ጣዖት ልክ እንዲሁ በሰርዴስም ተጀምሮ ነበር፣ ነገር ግን አላለቀም። ነገስታቶቿ እንደዚህም አይነት ስራ የጀመሩባት ከተማ ነበረች። አንዳንድ የታሪክ ጸሐፊያን ሰርዴስ ማለት አሁን ላይ ሆና በጥንት ታሪኳና ዝናዋ እየተመካች የምትኖር ከተማ ነበረች ይላሉ። የድሮ ዝናዋን፣ የድሮ የኢኮኖሚ ብልጽግናዋን፣ ልዕልናዋን የኋሊት እያሰላሰለች ዛሬ ላይ በዚያ ትምክትና በዚያ ኩራት የምትኖር ከተማ ናት። ከአንድም 2 ጊዜ ደግሞ የቅጥር ጠባቂዎቿ እንቅልፍ ስለያዛቸው ጠላቶች መጥተው የወረሯትም ከተማ ናት። እነ ቂሮስ እነ አንቲዮከስ የተባሉ ነገስታት መጥተው የወረሯት ናት። መልክዓ ምድራዊ አቀማመጡ የጠላትን ወረራ በዚህም ቡስት ያደርጋሉ። ሆኖም ግን የቅጥር ጠባቂዎቹ እንቅልፍ ይዟቸው ከአንድም 2 ጊዜ በጠላት የተወረረ ከተማ ነው። እንቅልፋም ወታደር የበዛበት ከተማ ነው። ይህም ደግሞ የድሮ ታሪክ ላይ ከመደላደልና መልክዓ ምድሩ ላይ ከመተማመን እንዲሁም አማልክቶቻቸው ላይ ከመደገፍ የመጣ መዘናጋት ነው ይላሉ። የሰርዴስ ከተማ ላይፍ ስታይሉ፣ አኗኗሩ፣ የከተማው ማህበረሰብ የተለያዩ ሃይማኖቶችን
ቶለሬት አድርጎ የሚያቅፍ ነው። ከሌሎቹ ከተሞች በተለየ መልኩ ሰርዴስ ብዙ የክርስትና እምነት ተከታዮች ላይ የሚደርስ ጫና አልነበረም። ከሌሎቹ የቀጠናው ከተማዎች በተሻለ መልኩ ማለት ነው። ሁሉም ሃይማኖቶች በነጻነት ያለ ውጫዊ ጫና መብታቸውን ኤክሰርሳይዝ የሚያደርጉበት ከተማ ነው። ባጭሩ ሰርዴስ የትናንት ታሪክ ላይ የሚመካ በወርቅ የበለጸገ ለዜጎቹ ደግሞ የሚመች የሚተኙ ደግሞ ቅጥር ጠባቂዎች ያሉት ከተማ ነው የሚለው ለደብዳቤው ይዘት የሚረዳን ታሪካዊ ዳራ ነው። ስለ ቤተክርስቲያኒቷ ደግሞ ስናጠና ሰዓታችን ኦልሞስት ትንሽ ስለሄደ ጊዜ ልወስድ እችላለሁኝ። ሰርዴስ ከራእይ መጽሐፍ ውጪ ሌላ ቦታ ስላልተጠቀሰ የቤተክርስቲያኒቱን አተካከል ታሪካዊ አመጣጥ ማወቅ አንችልም። ሊኖረን የሚችለው መላምት በሐዋርያት ሥራ ምዕራፍ 19 መሰረት ሐዋርያው ጳውሎስ በኤፌሶንና በዙሪያው ያደረገው ሚስዮናዊ አገልግሎት ስትሬች አድርጎ እስከ ሰርዴስ ደርሷል። ስለዚህ የዚያ የወንጌል ተልእኮ እንቅስቃሴ የተከለው ቤተክርስቲያን ነው ማለት እንችላለን። ስለዚህ ደብዳቤ ወደ ውስጥ ከመግባታችን በፊት አንዱ ልብ እንድንለው የምፈልገው ነገር በሚያምር ውጫዊ ገጽታ የተሸፈነ የውስጥ መንፈሳዊ ሞትን በማሳየት ቤተክርስቲያን አይኖቿን ራሷ ላይ እንድታዞር የሚያበረታታ ደብዳቤ ነው። በሚያምር ውጫዊ ገጽታ የተሸፈነ የውስጥ መንፈሳዊ ሞትን በማሳየት ቤተክርስቲያን ነቅታ ራሷን እንድትመለከት የሚያሳስብ ደብዳቤ ነው። የቤተክርስቲያን መልካም ስም በምትኖርበት ከተማ በተተከለችበት ሀገር የገነባችው የተጎናጸፈችው የትኛውም ዝና የውስጥ መንፈሳዊ ማንነቷን እንደማይገልጽ የሚያስረዳ ደብዳቤ ነው። የውጪ ስም የውስጥ ማንነትን እንደማይገልጽ የሚያስረዳ ደብዳቤ ነው። ከቁጥር 1 ጀምሮ ቁጥር በቁጥር ወደ ማጥናቱ እንሂድ። ራእይ ምዕራፍ 3 ቁጥር 1 ብላችሁ ቁጥር 1 ሀ ማለት ትችላላችሁ። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል። እስካሁን ባጠናናቸው ደብዳቤዎች መድኃኒታችን ለየቤተ ክርስቲያኒቱ በሚጽፈው ደብዳቤ መግቢያ ላይ ስለ ራሱ ይናገራል። ለሰርዴስ ራሱን የገለጸበት መንገድ ለሌሎቹም ራሱን እንደገለጸው ሁሉ ከቤተ ክርስቲያኒቷ ነባራዊ ሁኔታና እየጻፈው ካለው ደብዳቤ ይዘት ጋራ በቀጥታ የሚቆራኝ ነው። ሰባቱ ከዋክብት ምን እንደሆኑ በራእይ 1:20 ላይ አስቀምጧል ራሱ መድኃኒታችን። ሰባቱ የእግዚአብሔር መናፍስት የሚለው ነው በዚህ መግቢያ ውስጥ እስካሁን ያላየ ነው። እኛ ሀገር አንዳንድ ሐሰተኛ መምህራን በተለየ መልኩ ትኩረት ያደርጉበታል። ሰባቱ የእግዚአብሔር መናፍስት የሚለውን ከኢሳይያስ ምዕራፍ 11 ቁጥር 2ም ጋራ አሳክረው በቃሉ ውስጥ ያልተቀመጠን ሐሳብ ይጨምራሉ። ኢሳይያስ 11 ቁጥር 2 ውስጥ ከተዘረዘሩት 7 ነገሮች አንዱ እና የመጀመሪያው የእግዚአብሔር መንፈስ ስለሚል የእግዚአብሔር መንፈስ ደግሞ አይቆጠርም። ስለዚህ የእግዚአብሔር መንፈስ ከሌሎች ልዩ ልዩ ራሳቸውን ከቻሉ መናፍስቶች ተርታ አስቀምጠን ምን ቆጥረው አይነት ስላልሆነ እዚህ ክፍል ላይ ሰባቱን የእግዚአብሔር መናፍስት በእጁ ያዘው ብሎ ሲናገር የመንፈስ ቅዱስን ቶታል ሰፊሸንሲ ነው፣ በቂነቱን፣ ሙሉነቱን ለአንዲት በሞት ውስጥ ላለች ቤተክርስቲያን የሚያስፈልጋት ህይወትን የሚሰጥ የእግዚአብሔር መንፈስ ነው። ለሰርዴስ በተለየ መልኩ የሚያስፈልገው የእግዚአብሔር መንፈስ እንደሆነ ለማስረዳትም ጭምር ነው ይሄንን የተጠቀመው። ስለዚህ ሰባቱ የእግዚአብሔር መናፍስት የሚለው ሲምቦሊክ ነው። የመንፈስ ቅዱስን ፍጹምነት የመንፈስ ቅዱስን በቂነት ከቁጥሩ ጋር ተያይዞ ለመግለጽ የገባ ነው። እዚሁ ቁጥር 1 ላይ እንዲህ ባለ ሁኔታ ራሱን ካስተዋወቀ በኋላ ጌታችን ቁጥር 1 ውስጥ የሚነቅፍባቸውን ነጥብ በስም ጠርቶ ወደ መናገር ይመጣል። ይሄ አንዩዥዋል ነው። ሌሎቹን ደብዳቤዎች ስታዩ ብዙ ነገር ነው የሚያወራው ስለነሱ። ስራህን አውቃለሁ ብሎ 1 2 ብሎ ወደ መዘርዘር አይገባም። ስራህን አውቃለሁ ሞተሃል የሚለው እግዚአብሔር ከዚህ ይጠብቀን። በጣም የሚያሳዝን ቤተክርስቲያን ነው። ስራህን አውቃለሁ በስም ሕያው ነህ ነገር ግን ሞተሃል ይላል። የኤፌሶን ቤተክርስቲያን ስሙን እያጠፉበት የነበሩ የአይሁድ ምኩራቦች ነበሩ። የሰይጣን ምኩራብ የሚላቸው መድኃኒታችን
የሰምሬነስ ቤተክርስቲያን ደግሞ በመከራ ውስጥ በድህነት ውስጥ እያለፈ የነበረ ቤተክርስቲያን። የጴርጋሞን ቤተክርስቲያን ከተማው የሰይጣን ዙፋን ነው። የግሪኮች ዙስ ዙፋኑን የመሰረተበት ከተማ ስለሆነ የሰይጣን ከተማው ስለሆነ የሚኖረው የከተማው አጋንንታዊ ልምምዶች የገቡበት እንዲህ ያለ መከራ ያጎበጠው ቸርች ነው የጴርጋሞን ቸርች። ቲያጥሮን ደግሞ ሐሰተኛይቱ ነብይት በኤልዛቤል የተመሰለችዋ በውስጡ በቅላ የገዛ ልጆቹን ደቀ መዝሙር እያደረገችበት በኃጢአትና በሐሰት ትምህርት ላይ ቸልተኝነት እያጎበጠው ያለ እንዲህ ያለ የውስጥ መከራ የተነሳበት ቸርች ነው። ነገር ግን የሰርዴስ ቤተክርስቲያን እያጠናን እንደመጣናቸው እንደ አራቱ አብያተ ክርስቲያናት አንዳችም የውስጥም ሆነ የውጭ ተግዳሮት የሌለበት ቤተክርስቲያን፣ የተለየ ተግዳሮት የለበትም። የሰርዴስ ቤተክርስቲያን ቤተክርስቲያን ስሙን እያጠፉበት ያሉ የሰይጣን ምኩራብ የተባሉ አይሁዳውያን የሉበትም። አምልኮተ ጣዖት፣ አምልኮተ አጼ፣ ኢምፔሪያል ከልት የለበትም። እንደ ጴርጋሞን ሐሰተኛ ሐዋርያት፣ ሐሰተኛ ነቢያት ተነስተው አላሰቃዩትም። የሰርዴስ ቤተክርስቲያን ተግዳሮት ራሱ የሰርዴስ ቤተክርስቲያን ቸርቹ ያለ ይመስላል፣ ግን የሞተ ቸርች ነው። ሌላው ስራህን አውቃለሁ ብሎ ቅድም እንዳልኳቸው አይዘረዝርላቸውም። የሚያደንቅላቸው የሚያወድስላቸውን ስራ ስላላገኘ ስራህን አውቃለሁ ብሎ የሚዘረዝረው ነገር የለም። ወንድሞቼ ክርስቶስ በግልም በጋራም ሲመለከተን የሚደነቅበትን ነገር ከኛ አይጣ። በእውነት እንደ ቤተ ክርስቲያን ደጃችንን አንኳኩቶ እንደ አማኝ ቤታችንን አንኳኩቶ ሲገባ ምንም እዚህ ቤት ውስጥ አፕሪሺየት ማድረገው ነገር የለም ያለም ይመስል ኦና የሆነ ቤት ነው ብሎ ጥሎን እንዳይሄድ ይሄ ደብዳቤ መማሪያ ይሁነን። ስራህን አውቃለሁ በስም ሕያው ነህ፣ ነገር ግን ሞተሃል ይላል። የሰርዴስ ቤተክርስቲያን ስም ብቻ ነው ሕያው የሆኑት በስም ስም የሚለው በጣም ሊሰመርበት ያስፈልጋል። በሬፑቴሽን ማህበረሰብ ውስጥ ባላቸው የገነቡት ዝና ሕያዋን ናቸው። ጌታችን በሚመዝነው በሌላው ነገር ግን ሙታን ናቸው። ምናልባት በሰርዴስ ፌመስ ነው ቸርቹ፣ አልፎም ተርፎ በእስያ አውራጃ ውስጥ ባሉ ከተሞች ዘንድም በጣም ታዋቂ ነው። የቤተ ክርስቲያኑ ፐብሊክ ሰልፍ ከፕራይቬት ሰልፍ ጋር ፈጽሞ አይገናኝም። ውጪ ላይ በጣም ታዋቂ ናቸው፣ በጣም ዝነኛ ናቸው፣ ማንም ምንም የማይላቸው ናቸው። ወደ ውስጥ ስትገቡ ደግሞ ተቃራኒ የሆነ ነገር ውስጥ ያሉ ናቸው። ፐብሊክሊ በስም ሕያው ናቸው፣ ፕራይቬትሊ ወደ ውስጥ ስትገቡ ግን ሙታን ናቸው። ምናልባት ሌሎች ቸርቾች በዚያ ዘመን የነበሩ በዙሪያቸው ያሉ መቼ ነው አድገን እንደ ሰርዴስ ምን ሆነው ብለው የሚቀኑባቸው አይነትም ናቸው። የሰርዴስ ቸርች ሲባል ሁሉም ሰው ያ ቸርች ነው የሚለው። ሕያው ነው፣ በስም ሕያው ነው፣ በዝና ሕያው ነው፣ በጣም የታወቀ ነው። በውጭ ዝና የተሸፈነ ውስጣዊ ሞት፣ በወርቅ የተለበጠ ሲያዩት የሚያጓጓ በወንዛቸው የተመሰለ ገጽታ ያላቸው ነገር ግን ሞቶ የተገነዘ መንፈሳዊነት ውስጥ ያሉ ሰዎች ናቸው። ሰርዴስ ያልኖሩትን እንደኖሩ መስሎ የመታየትን ፈሪሳዊነት፣ አስመሳይነት የተለማመዱ ሰዎች ናቸው። ያልኖሩትን እንደኖረ መስሎ የመታየትን ፈሪሳዊነት የተለማመዱ ናቸው። ማቴዎስ 23:27 እናንተ ግብዞች የኦሪት ሕግ መምህራንና ፈሪሳውያን ውጫቸው በኖራ ተለስነው የሚያምሩ ውስጣቸው ግን በሙታን አጽምና በብዙ ርኩሰት የተሞላ መቃብሮችን ስለምትመስሉ ወዮላችሁ። እናንተም በውጭ ለሰዎች ጻድቃን ትመስላላችሁ፣ ውስጣችሁ ግን በግብዝነትና በክፋት የተሞላ ነው። ሰርዴስ እንደዚህ አይነት ቸርች ነው። ሰርዴሶች አንዳች የቅድስና ፍሬ የላቸው፣ በተሰወረ ኃጢአት እያነከሱ የሚጓዙ ናቸው። ነገር ግን ሜዳው ላይ ቸርች መጫወት ላይ ደግሞ ጎበዝ የሆኑ ናቸው። ሰማይ ቱምቢ ይዞ ሲወርድ ባዶ ናቸው። በሰው የአይን ሚዛን በሰው ቱምቢ ግን
ገናና ናቸው፣ ሕያዋን ናቸው፣ ጎልተው ደምቀው የሚታዩ አይነት ናቸው። ኢየሱስ አንዲትን ቤተክርስቲያን ሲመዝን ባለችበት ከተማና ሀገር ውስጥ ካላት ስምና ዝና አይጀምርም። ይሄ ለኔና ለእናንተ ትምህርት መሆን አለበት። መድኃኒታችን አንዲትን ቤተክርስቲያን መመዘን ሲጀምር ባለችበት ከተማና ባለችበት ሀገር ውስጥ ካካበተችው ስምና ዝና አይጀምርም። ከልብ ከኩላሊት ይጀምራል። ሰው ከማያየው ነገር ይጀምራል። አይኑ ነበልባል እሳት ነው። በኢሳይያስ ምዕራፍ 29:13 ኢሳይያስ 29:13 እግዚአብሔር እንዲህ ይላል፣ ይህ ሕዝብ በአፉ ወደኔ ይቀርባል ይላል። ኢሳይያስ 29:13 በምኑ በአፉ ወደኔ ይቀርባል፣ በከንፈሩም ያከብረኛል። እኔና እናንተ ደግሞ ሰዎች ነን። ምናየው የከንፈርን ምስጋና ነው። ሰው የሚያሳየንን ነው ምናየው። እግዚአብሔርም ምንም ምስጋና አልጎደለብኝም በከንፈር እያለ ነው። በከንፈር ሁሌ እንደተዘመረለት ነው። ሁሌ እንደተከበረ ነው። ሁሌ እንደተመለከ ነው። ሁሌ ከፍ ከፍ እንዳደረጉት ነው። ልቡ ግን ከኔ የራቀ ነው ይላል። የሚያመልከኝም ሰው ባስተማረው ሰው ሰራሽ ስርዓት ብቻ ነው ይላል። ሰው ሚዛን ስለሆነ ሰው ባመጣው ሚዛን ሕያው ሆኖ የመገኘት ሞቲቬሽኑ ስለሆነ ያሉት በከንፈር ያከብረኛል። ልቡ የለም ርቋል። ከእግዚአብሔር የራቀ ልብ ህዋ ላይ አይደለም የሚንሳፈፈው፣ ድንጋይና እንጨት ስር ነው ሄዶ የሚያመነዝረው። ጣዖትን ነው የሚያመልከው ኒውትራል ፖዚሽን ሊይዝ ስለማይችል። ወንድሞቼ አባል የምትሆኑበትን ቤተክርስቲያን ስታማርጡ ከቸርቹ ስምና ዝና ከጀመራችሁ ሰርዴሳዊ አመለካከት አለባችሁ። የት ልግባ ብላችሁ ስትነሱ ከቸርቹ ስምና ዝና አትጀምሩ። ከሚታዩ ነገሮች አትጀምሩ። ሰዎችም እነዛን ነገሮች ያያሉ። ጌታ ቢሆን ምንድነው የሚያየው ከሚለው ጀምሩ። እሱን ማስተዋል እግዚአብሔር ለሁላችን ያብዛልን። አያችሁ ሰባቱን ደብዳቤ ሞስት ፕሮባብሊ ትራዲሽንም እንደዛ ነው የሚስማማው። ሐዋርያው ዮሐንስ ከጌታ ተቀብሎ ከጻፈ በኋላ ጥቅልሉን ስክሮሉን የሰጠው ለአንድ ሰው ሊሆን ይችላል፣ ራሱም ሊሆን ይችላል። ስለዚህ የድሮው ጥቅልል አንዴ እንዲ ተዘርግቶ ነው ሁሉም የሚነበበው። ስለዚህ ኤፌሶን ጋር ሲሄድ መልእክተኛው የኤፌሶንን አንብቦ ከዛ የሌሎቹንም ነው የሚያነብላቸው። እንደዚህ በዙር እያንዳንዱ ጋር ሄዶ ሰርዴስ ጋር ደረሰ። እንግዲህ በጌታ ቀን ነው የሚነበበው ደብዳቤ። በመደበኛ ፕሮግራማቸው የሰንበትን ስብሰባ የጌታ ቀን ብሎም የጠራው ራሱ ሐዋርያው ዮሐንስ ነው። ሞስት ፕሮባብሊ በጌታ ቀን የቤተክርስቲያኒቷ ሽማግሌዎች አባላት ሁሉ ባሉበት ይሄ መልእክተኛ አውጥቶ ያነባል። ቅድሚያ የኤፌሶንን ያነባል፣ ከዛ የሰምሬነስ ይነበባል፣ ከዛ የጴርጋሞን ይነበባል፣ የቲያጥሮን ይነበባል። አሁን የነሱ ሊከፈት ሲል በዝና ሕያው የሆኑ ሰዎች ደብዳቤው ሊነበብ ሲል ምን ሊሰማቸው እንደሚችል መገመት ትችላላችሁ። እኛ እኮ ነን ይላሉ። እኛ እኮ ነን፣ የኛ ቸርች ነው ተራው። ኤፌሶን በጣም ያሳዝናል፣ ቲያጥሮንም በጣም ነው የሚያሳዝኑት፣ ስርዓት የሌላቸው እያሉ እንደሚያወሩ በጣም እርግጠኛ መሆን እንችላለን። እነሱ ግን ያላወቁት መልእክተኛው የሞት መርዶ ነው ይዞላቸው የመጣው። እነሆ ሙታን ሆይ ሊላቸው ነው የመጣው። ከእንደዚህ አይነት መተላለፍ እግዚአብሔር ይጠብቀን። አለን የሚሉ ሙታን፣ ቆመናል የሚሉ አስክሬኖች በእግዚአብሔር ሚዛን እንደዚህ ከመሆን ቅሌት ጌታ ያውጣን። በእውነት ባዶነት ነው ይሄ። በሁሉ ለፍተን በሁሉ ሮጠን እድሜያችንን ሰጥተን አገልግለን ሰማይ ሲያየን ግን ሞት ብቻ ስም ብቻ እንዳይለን ይሄ ትምህርት ይሄ ደብዳቤ ምክር ይሁነን። አያችሁ ትልቁ ጥያቄ ክርስቶስ ላንቺ ደብዳቤ ቢጽፍ፣ ክርስቶስ ላንተ ደብዳቤ ቢጽፍ፣ ለኔ ደብዳቤ ቢጽፍ፣ በግል ደግሞ ለእያንዳንዳችንና ለሁላችን ደብዳቤ ቢጽፍ የደብዳቤው ኮንተንት ምን የሚሆን ይመስላችኋል? ስም ብቻ ነሳሚ ይሁን የሚለኝ ገብቼ ሳይ ምንም ፒክ ማረገው ማደንቅል መልካም ስራ የለም፣ እንዲሁ ኖራ ነው፣ እንዲሁ ገጽታ ነው፣ እንዲሁ ላይላዩን ነው የሚለኝ ወይስ ምንድነው የጌታ ደብዳቤ ስለኔ የሚያወራው?
አያችሁ አውቃለሁ ሁሉም ደብዳቤ አውቃለሁ ሁሉን አውቃለሁ ማንም አያታለለኝም ማንም አይሸፈነኝም አይኖ ሁሉን ነገር እንዴት ይላቃለሁ የሚል ጌታ ነው ኢየሱስ ሰው ከሚያየን ኢየሱስ ቢያየን ይሻላል ወንድሞቼ ከሰው እልፍ ጭብጨባና ሆይታ አንድ የክርስቶስ ምክር ይበልጣል አንድ የክርስቶስ ሙገሳ ይሻላል እሱን ቅደም ተከተል እንድናስተካክል እግዚአብሔር ይርዳን የሰርዴስ ቤተክርስቲያን የሞተው አንዴ በቅጽበት አይደለም ቀስ በቀስ ነው በሂደት ነው slowly and gradually ነው እየሞተ ሄደው የሰርዴስ ቤተክርስቲያን በጣም በሚያስደነግጥ ሁኔታ መሞቱን እንኳን አያውቅም ይገርማል መንፈሳዊ ሞት አይታይም ለሟቹ ጌታ ኢየሱስ ክርስቶስ ነው ደርሶ የነገራቸው አላወቃችሁም እንደ ሞታችኋል እኮ ብሎ እያነቃቸው ያለው መድኃኒታችን ክብር ለስሙ ይሁን የሰርዴስ ቤተክርስቲያን አሁን ላይ የሚያስፈልገው ሚዳሰስ የሚጨበጥ የአይንና የጆሮ ገበያ ውስጥ ያለ የሳሎን ቁሳቁስ አይደለም የሚያስፈልገው ይሄም የጎደለው ቸርች አይደለም የሰርዴስ ቸርች ለውስጥ መንፈሳዊ ሞት ትንሳኤን የሚሰጥ ነገር ነው ሰርዴስ የሚያስፈልገው ፍጹም የሆነ በቂ የሆነ የሚሰራ ለሞተው ነገር ህይወትን የሚሰጥ መንፈስ የያዘ እጅ ነው ሊዘረጋላቸው የሚያስፈልጋቸው ለዚህ ነው በደብዳቤው መግቢያ ላይ ሰባቱን የእግዚአብሔር መናፍስት በእጁ የያዘ እንዲህ ይላችኋል የምስራች ነው መግቢያው ሞታችኋል ህይወትን ግን የሚሰጥ እጅ ዘርግቻለሁ ክብር ለኢየሱስ ይሁን ወንድሞቼ ዓለምና ሌላ ነገር ላይ ከመሞት ኢየሱስ ላይ መሞት ይሻላል እሱ እጁ ላይ ለሞቱ በጎቹ ህይወትን የሚዘራ መንፈስ የያዘ እረኛ ነው እንዴት የታደሉ ናቸው ሰው ተላከላቸው ደብዳቤ ተጻፈላቸው ሞታችኋል ብሎ ግን ዝም የሚል ደብዳቤ አይደለም ከመረዛቸው የኃጢአትና የመዘናጋት ደዌ ሊፈውሳቸው ነው ሰባቱን መናፍስት በእጁ ያዘው እንዲላቸዋል የሚላቸው ለኛም በወደቅንበት ጌታ ይድረስልን በተዘናጋንበት ኢየሱስ ይድረስልን በግልም በጋራም ወንድሞቼ ኤፌሶን 2:3 ላይ ኤፌሶን 2:3 ጳውሎስ እኛ ሁላችን በአንድ ወቅት የሥጋችንን ምኞት ያረካን ይላል እንዲህ ባለ ኃጢአት ውስጥ እየኖርን ነበር ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን ይላል ሞተን ሳለን በክርስቶስ ሕያዋን አደረገን የዳናችሁት በጸጋ ነው ይላል ክብር ለስሙ ይሁን ዓለሙስ ከመሞት የጌታ እጅ ላይ መሞት ይሻላል ተመልሶ በሕይወት የመቆም ተስፋ ስላለው ኢየሱስ ሰርዴሶችን በቃ ሞታችኋል ምንም ተስፋ የላችሁም ከዚህ በኋላ ብሎ የሬሳ ሳጥናቸውን ማስተካከል ውስጥ አልገባም ከዚያ ይልቅ ተመልሰው የሚቆሙበትን የምክር ቃል ሕይወት የሚሰጥ መንፈስ የያዘ ክንዱን ይዘረጋላቸው ቁጥር 2 ጋር እንሂድ ራእይ ምዕራፍ 3 ቁጥር 2 ስለዚህ ቻው ስለዚህ በቃ ስለዚህ ምንም ተስፋ የለህም አላለም ኢየሱስ ክብር ለስሙ ይሁን ስለዚህ ንቃ ይላል ሊሞት የተቃረበውን የቀረውን ነገር አጽና ይላል ቁጥር 2 እና 3 ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትም እንግዲህ የተቀበልከውንና የሰማከውን አስታውስ ታዘዘው ንስሐም ግባ ይላል ቁጥር 3 ድረስ ጌታችን የሰርዴስን ቤተክርስቲያን ሞታል እቅጩን ሐቁን ከነገረው በኋላ ሊያደርገው የሚገባውን ደግሞ 5 የቤት ስራዎችን ነው የሚሰጠው አንደኛ ንቃ ይለዋል ንቃ ሁለተኛ ሊሞት የተቃረበውን የቀረልህን ጥቂቱን ነገር ደግሞ አጽና ይለዋል ሶስተኛ የተቀበልከውን የሰማከውን አስታውስ ይለዋል አራተኛ ጠብቀው ይለዋል አምስተኛ ንስሐ ግባ ይለዋል እነዚህ ወንድሞቼና እህቶቼ ለሰርዴስ ቤተክርስቲያን የተሰጡት 5ቱ የምክር ቃሎች ዘመን ዘለቅ ናቸው ታይምለስ ፕሪንሲፕሎች ናቸው የዘመኑን ቸርች ሁሉ የሚመለከቱ ናቸው እያንዳንዳችንንም
የሚመለከቱ ናቸው። ለራስ ብለን እንድንሰማቸው እግዚአብሔር ማስተዋልን ያብዛልን። የመጀመሪያው ንቃ። ሰው ሳያውቅ መንፈሳዊ ሞት ውስጥ ሲከሰት ልብ ሊለው የሚገባው የጌታ የቃሉ ምክር ምንድነው? መንቃት፣ እንደ ማህበር መንቃት። እዚህ ጋር ንቃ የሚለው ቃል በግሪክ ሁለት ቃል ነው። አንደኛው ጊኖማይ የሚል ቃል ነው። ጊኖማይ ማለት to come into existence ማለት ነው። ዮሐንስ ወንጌል ምዕራፍ 1ን ስንማር ታስታውሱታላችሁ። ሁለተኛው ግሬጋሬኦ የሚል ቃል ነው። ግሬጋሬኦ ማለት ደግሞ to watch ማለት ነው፣ ማየት፣ እንደ ዘብ ሆኖ ማየት። የመጀመሪያው ደግሞ መቀስቀስ፣ ሕያው ወደ መሆን መምጣት ማለት ነው። ስለዚህ ጌታ እያላቸው ያለው ሁለት ነገር ነው ንቁ ሲል። አንደኛ ከገባችሁበት መንፈሳዊ ሞት ፈጥናችሁ ውጡ እያለ ነው። ፈጥናችሁ ውጡ ከገባችሁበት መንፈሳዊ ሞት። ሁለተኛ ጥብቅና ከፍተኛ ትኩረትን ስጡ እያላቸው መንፈሳዊ እንቅልፍ ውስጥ የከተታቸውን ነገር ነቅተው ታጥቀው እንዲመለከቱ እየመከራቸው ነው። ይህን ደግሞ የአንድ ጊዜ ስራ እንዲያረጉት አይደለም ቃሉ፣ የወቅት ተግባር እንዲያረጉት አይደለም፣ ቋሚና የሁል ጊዜ ልምምድ እንዲያረጉት ነው። መንቃት ለአማኝ የሁል ጊዜ ልምምድ ነው። መንፈሳዊ ነገር ላይ መንቃት፣ ሞቻለሁ አልሞትኩም፣ ልቤ እየመታ ነው አልመታም። መንፈሳዊ ማንነታችሁ ላይ እጃችሁን አስጠግታችሁ ልብ ምቱን መስማት አለባችሁ። አለሁ ወይስ የለሁም? ግን በእግዚአብሔር ሚዛን በቃሉ ውሃ ልክ አለሁ ወይስ የለሁም ማለት አለብን። ቃሉ ዋና ያደረጋቸውን ነገሮች ዋና ማድረግ፣ ቅድስናን፣ የወንድማማች መዋደድን፣ ጸሎትን፣ ክርስቶስ መሰልነትን ዋና ማድረግ ነው መንቃት ማለት። በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ አንደኛ ቆሮንቶስ 16:13 ንቁ፣ በእምነት ጽኑ፣ በርቱ፣ ጠንክሩ፣ የምታደርጉትን ሁሉ በፍቅር አድርጉ ይላል። መጽሐፍ ቅዱሳችን ለመንፈሳዊ እንቅልፍ ጊዜ የለውም። መንፈሳዊ ነገር ላይ ለመዘናጋት ጊዜ የለውም። ሁል ጊዜ አለርቶ ነው መቆም፣ ሁል ጊዜ ንቅት ብሎ ማየትን እግዚአብሔር ይስጠን። የኛ ዘመን በዚህ የተጠቃ ስለሆነ ለኔ ሰርዴስ ማለት የዓለሙን የዘፈን ዳንኪራ የሚያስንቁ የአደባባይ ላይ ኮንሰርቶችንና የሜዳ ላይ ድግሶችን በማድረግ ያንቀላፋቸዋን የዘመኗን ቸርች ነው የሚያስታውሰኝ። የአውራ ጎዳና ቸርች የውስጥ ቅድስናዋ ላይ ለጥ ብላ በአይን ገበያ ላይ ሽርጉድ ለማለት ሃይዌይ ላይ ቀሚሷን እያወዛወዘች ያለች የአውራ ጎዳናዋ ቸርች ናት። የሜዳ ላይ ቸርች፣ ሜዳው ላይ ራእይ የምትቀበል፣ ሜዳው ላይ ራእይ የምትቀበል፣ ኃይልን የምትፈልግ የሜዳ ላይ ቸርች ከመሆን እግዚአብሔር ይጠብቃል። ሰርዴሶች እንደዛ ናቸው። ከተማውን ይዘውታል። በጣም ፖፑላር ናቸው። ሜዳው ላይ ስለነሱ ነው የሚወራው። በየጉሊቱ ስለነሱ ነው የሚወራው። ጌታችን ግን ቀጥ ብሎ ጥለውት የሄዱትን ጓዳ፣ ረስተውት የተዉትን ጓዳ ቀጥ ብሎ ሄዶ ሲገባ የሚያደንቅላቸው ነገር የለም። ከሞቱበት መንቃት ማለት ከመሞት በፊት የነበረውን የድሮውን ጤናማውን ነገር መልሶ ሪቫይቭ ማድረግ ማለት ነው መንቃት። እውነተኛ ሪቫይቫል ልታይ አይልም፣ የሰው ድካም ካልገባበት በስተቀር። በአይን ገበያ ላይ ልውለብለብ እንደ ባንዲራ የሚል ሪቫይቫል የስጋ ሪቫይቫል ነው። የሰው የራሱ መሻት የፈጠረው ሪቫይቫል ነው። እውነተኛ ሪቫይቫል እንደዛ አይነት ባህሪ የለውም። ስለዚህ እኛም በስም ሕያው አድርገውን በውስጥ ግን የሚገድሉንን ውጫዊና የእይታ እንቅስቃሴዎችን ለማስወገድ እንንቃ። መንፈሳዊ ሞቱስ የሚከቱን በስም ግን ሕያው የሚያደርጉን፣ በሬፑቴሽን አንደኛ የሚያደርጉን፣ ገናና የሚያደርጉን፣ ወደ ውስጥ ሲገባ ግን የሞቱ የሚያደርጉንን እንቅስቃሴዎች ሙቭመንቶች እንድናስወግድ እግዚአብሔር የቃሉን ንቃት ይስጠን። አሁን የውጭ ሙቭመንት ችግር የለበትም ሰርዴስ። በሙቭመንት ነው ሰርዴስ በየመንገዱ ሁሉ ላይ። የውስጥ ሙቭመንት ግን የላቸውም።
አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 ላይ አንደኛ ተሰሎንቄ 5:6 እንግዲህ እንንቃ ራሳችንንም እንግዛ እንጂ እንደሚያንቀላፉት እንደሌሎቹ አንሆን ይላል። እንዳንተኛ እግዚአብሔር ያንቃን። ወንድሞቼ መንፈሳዊ ህይወታችሁ ላይ እንዳትተኙ፣ የውስጥ ማንነታችሁ ላይ እንዳትተኙ። የውጭው ላይ ብቻ አይናችን እየተንከዋለለ የውስጡ ጠፍቶ እንዳንገኝ እግዚአብሔር ይርዳን። ሁለተኛው የሚመክረው ምክር ለሞት የተቃረበውን የቀረውን ነገር አጽና ይለዋል። ለሞት የተቃረበውን የሰርዴስ ቤተክርስቲያን ሙሉ ነገራቸው አላለቀም። እየተለማመዱት ያለው የታይታ ህይወት እንደ ካንሰር ብዙ ነገራቸውን ቢበላውም የቀረ ነገር አለ። ሊሞቱ የተቃረቡ ጥቂት ነገሮች የቀሩለት ቸርች ነው። ጌታ እነሱን የቀሩትን ጥቂቶችን እነዚህም ሳይበሉ ብድቅ አድርጋቸውና አጽና፣ ስትሬንግዝ አድርጋቸው፣ አጠናክራቸው እያለው ነው። እዚህ ጋር አጽና የሚለው ቃል ቱ ስትሬንግዘን ፕሌስ ፊርምሊ ነው የሚለው። በደንብ አጥብቆ መትከል፣ ጨክኖ አቅጣጫን ማስተካከል፣ የላላን ነገር ጠበቅ ጠበቅ ማድረግ፣ ከእጅ ላይ የተንሸራተተ ያለን ነገር ሰብሰብ ማድረግ፣ በደንብ ያልታጠቁት ነገር ካለ ጠበቅ ጠበቅ ማድረግ፣ የወላለቀ ነገር ካለ ሄዶ ቼክ ማድረግ። ኃጢአትና ትምክህት፣ ማስመሰልና ዝና ብዙ ነገራቸውን በላባቸው። በስም ሕያው የመሆን እሽቅድምድም መንፈሳዊ ነገራቸውን አኘከባቸው። መድኃኒታችን ሙሉ በሙሉ ከማለቃቸው በፊት ነው በደብዳቤ የደረሰላቸው። የገዛ አካሉ ክብርት ቤተክርስቲያን ስትጠፋ ዝም ብሎ የማያይ ጌታ ስሙ ብሩክ ይሁንለት። በእውነት ስትጠፋ ዝም ብሎ ትንሽ ነገር ቀርቷል፣ እነሱን ነገሮች አጠናክራላቸው። ምናልባት ድሮ ላይ መንፈሳዊ ነገር በስቶላችሁ የነበረ፣ በጸሎት ብርቱ የነበራችሁ፣ ቃሉን በማንበብ ትጉ የነበራችሁ፣ በመንግስቱ ስራ ውስጥ ትበረቱ የነበራችሁ፣ አሁን ላይ ግን እነኛን መንፈሳዊ ሀብቶች ለእናንተም በማይገባችሁ በርካታ ምክንያቶች እንዳጣችሁ የሚሰማችሁ ሰዎች ካላችሁ የኔ ክርስትና ድሮ ቀርቷል አትበሉ። አሁን ያላችሁበትን መንፈሳዊ መጎዳት አታስቀጥሉ። ኑ ከሰርዴስ ተማሩ። ለምን መልሶ የሚያቆም ብርቱ ክንድ አለ። ሞቷል የተባለውን ነገር አይዞ ጥቂቱን አጠናክር እረዳሃለሁ ብሎ ጸጋን ይዞ የሚመጣ መልካም እረኛ አለ። ዕብራውያን 12:12 ስለዚህ የዛለውን ክንዳችሁንና የደከመውን ጉልበታችሁን አብርቱ። መጽሐፍ ቅዱስ ክንድ አይዝልም አይልም፣ ጉልበት አይደክምም አይልም። ይደክማል፣ ክንድ ይዝላል፣ ጉልበት ይደክማል። አማኝ ግን የደከመ ጉልበቱን የዛለ ክንዱን በጸጋውና በቃሉ መልሶ ለማጽናት አጠናክሮ ለማቆም ሊጣጣር ይገባዋል። ለዚህም የሚረዳው ደግሞ የእግዚአብሔር ጸጋ አለ። ምንድነው እኔና እናንተ ቤት ውስጥ የደከመ ነገር? መጠናከር የሚፈልግ ጸሎት አለ ወይ? እንደ ድሮ ያልሆነ። መጠናከር የሚፈልግ ፍቅር አለ ወይ? እንደ ድሮ ያልሆነ። መጠናከር የሚፈልግ የአገልግሎት እንቅስቃሴ አለ ወይ? እንደ ድሮ ያልሆነ። በድሮ ዝና እየኖርንስ ቢሆን በትናንት በልጅነታችን ገድል አይተነው ነበር እኮ ብለን ዛሬ እንቅልፋችንን ተኝተን ያንኮራፋን ያለን ሙታን እንደሚባሉትስ የሆነን እንደሆን። ስለዚህ ራሳችንን ከወዴት እንደሞትን የጠፉ ነገሮቻችንን ቁጭ ብለን ቼክ አውት እናድርግ። ቼክ ሊስት ጽፈን ምንድነው የጎደለብኝ ነገር በእነኚህ 3-4 ዓመታት ውስጥ ያጣኋቸው፣ ድሮ ግን ከበውኝ የነበሩ ከእግዚአብሔር የተቀበልኳቸው የበዙልኝ መንፈሳዊ ነገሮች እነምንድን ናቸው? የቀረውን መጠበቅ፣ የጠፋውን መመለስ እንድንችል ጌታ ይርዳን። ስራ በአምላክ የፊት ፍጹም ሆኖ አላገኘሁት። የሰርዴስ ቤተክርስቲያን አይሰራም አይባልም፣ ይሰራል። በጣም ትጉ ነው፣ ይሰራል። ስራቸው ግን ኮምፕሊት አይደለም፣ ሙሉ አይደለም። ላዩ የደበበ ውስጡ ግን የጎደለ ነው። ስራቸው እልቅና ጥንቅቅ ያለ አይደለም። ቅድስና የላይ ለቃሉ ያለ ትጋት የላይ የወንድሞች ህብረት የላይ በሁሉም እግዚአብሔር በቃሉ ለቅዱሳን በደነገጋቸው መንፈሳዊ መስመሮች ላይ የላይ ናቸው።
ከያንዳንዱ ቀመስ ያደረጉት ነገር አለ። ወደ ውስጥ ስትገቡ ምንም የለም። ሰርፌስ ሌቭል ላይ እንደ ሚንሳፈፍ ድንጋይ ናቸው። የላይ ሙሉ አይደለም። ስራችንስ ብለው ክሌም ሊያደርጉ ስለሚችሉ ስራችሁን አየሁት፣ ሙሉ አይደለም። ሽርክት ነው። ስምና ዝና ያተረፉት ይሄንን ነው ለሰርዴስ ቤተክርስቲያን ወንድሞቼ። ደግሞም እነሱም በከተማ ውስጥ ዝነኛ የሆኑት በጎደለ ስራ ነው። ይቻላል ባይዘው ስር በሌለው ተንሳፋፊ መንፈሳዊ ነገር መልክ ወጉን ይዞ አነጋጋሪ መሆን ይቻላል። አንዳንድ አይለኛ አውሎ ንፋስ የሚጠብቁ ዋርካዎች አሉ። የተክል ውስጥ ያለ ነው የሚመስለው። የሆነ ነገር ሲመጣ ግንድስ ዝናን አትርፏል። ሰርዴስ ባልሞላ ጎዶሎ በሆነ ውሃ ላይና ሰርፌስ ላይ በሚንሳፈፍ መንፈሳዊ ገጽታ ሰርዴስ ከተማ ውስጥ ቸርቹ ታዋቂነትን አትርፏል። ይቻላል። ወጥቶ ኖራ መቀባት ነው። ይቻላል። ፈሪሳውያንም ተችሏቸዋል። በየመንገድ ማዕዘኑ ጺማቸውን አውርደው ይቆማሉ። በእያንዳንዱ ጉዳይ ላይ እንዲህ አይደለም ሕጉ የሚለው ይላሉ። when you go in ወደ ውስጥ ገብታችሁ ስትፈትሿቸው ግን የሞቱ ናቸው። እኛም እጃችን ላይ ያሉትን መንፈሳዊ ነገሮች እንዳንንቃቸው እግዚአብሔር ማንቃትን ይሙላን፣ ማስተዋል ያብዛልን። በእግዚአብሔር ፊት ተቀባይነት ያለው ስራ የትኛው ነው? ከጓዳ የሚጀምር ስራ፣ ልብ ላይ ስፍራ የሌለው፣ አይምሮ ላይ ስፍራ የሌለው፣ መንፈሳችን ላይ ስፍራ የሌለው ግን ውጭው ላይ ቦግ ብልጭ ያለውን ነገር ሰውን ሊያታለል ይችላል። እግዚአብሔር ግን ዞር ብሎ አያየውም። ክርስትናችሁን ከሳሎን አትጀምሩት። እንደ ገጠር ቤት እንግዳ ይመጣ ይሆናል በሚል መላምት ለክፉም ለደጉ ሳሎኑ እምር ድምቅ ብሎ ይቀመጥ። ጓዳውስ እኔ አይደል ያለሁበት አይናውጣ እንግዳ ካልሆነ በስተቀር ዘልቆ አይገባ። እኔ አይደል ያለሁበት ጓዳው ሰዋት ሳሎኑ ይመር። ኢየሱስ ግን ቀጥ ብሎ የሚገባ ነው። ክርስትናችሁን ከሳሎን አትጀምሩ ወንድሞች፣ ከጓዳ ጀምሩ። በጓዳ የሞላ ነገር ሁሉ በሳሎን ያንጸባርቃል። በሳሎን አሮማው ይወጣል። ልባችንና መንፈሳችን ውስጥ ኢየሱስ ይብዛ። አሜን፣ ይብዛ ወንድሞቼ። የሰርዴስ ችግር ያ ነው። የሚያወሩት ብዙ ነገር አላቸው፣ የሚሰሩት ብዙ ነገር አላቸው። ምንም አምልኮ የሚጎለው ቸርች ሁሌ እንደተዘመረ ነው። ሰርዴስ ሁሌ ኮንፈረንስ ነው። ሁሌ መሬቱ እንደተርገበገበ ነው። ሁሌ ጣሪያው እንደተነቀለ ነው። ግን ሙታን ናቸው። ይሁዳ 1:20 ወዳጆች ሆይ እጅግ ቅዱስ በሆነው እምነታችሁ ራሳችሁን ለማነጽ ትጉ ይላል። እጅግ ቅዱስ በሆነው እምነታችሁ ራሳችሁን ለማነጽ ትጉ፣ በመንፈስ ቅዱስም ጸልዩ ይላል። ኃይል ያስፈልጋችኋል። የመንፈስ ቅዱስ ኃይል ያስፈልገዋል አማኝ። በመንፈስ ቅዱስም ጸልዩ ብሎ ይመክራቸዋል። ይሄ ኃይልን፣ ብርታትን፣ ሕይወትን የሚሰጠው መንፈስ አልነበራቸውም። ሰርዴሶች ረስተውታል። ኃይል እንደሚያስፈልጋቸው የሚያስቡ አይደሉም። በዝና ተራራ የሆኑ ቸርቾች ናቸው። ሶስተኛው እንግዲህ ይላል። ሶስተኛው የተቀበልከውንና የሰማኸውን አስታውስ ይላል። በጣም ነው የሚገርመው። ንቁ። የመጀመሪያው ንቁ ነው። ሁለተኛው አጠናክሮ የተሰጣችሁን የቀረችውን ነገር፣ ሶስተኛው አስታውሱ። ምን ያስታውሱ? የተቀበልከውንና የሰማኸውን ይላል። በጣም ነው የሚገርመው። ጌታ እንደ ቤተ ክርስቲያን ሲተከሉ ገና ሲመሰረቱ የተቀበሉትን እና የሰሙትን የመጀመሪያውን ትምህርት ነው አስታውሱ የሚላቸው። እዚህ ጋር አቴንሽናችሁን ፈልጋለሁ። የሰርዴስ ቤተ ክርስቲያን አዲስ ትምህርትና አዲስ አስተማሪን ፍለጋ ውጣ የተባለ ቸርች አይደለም። ኦልሬዲ አለው ትምህርት አለው። በጣም የተደራጀ ትምህርት የነበረው ቸርች ነው። እንደ ቸርች ሲመሰረቱ ሲተከሉ በሐዋርያቱ ወግና ትምህርት የተመሰረቱ ናቸው። ችግራቸው የትምህርት አይደለም፣ ችግራቸው የማስታወስ ነው። አላቸው የተቀበሉትን የድሮውን ነገር
ረስተውታል። የሰሙትን የቀደመውን የሐዋርያቱን ስብከት ዘንግተውታል። በቸርቻቸው ፑልፒት ላይ ይነበቡ የነበሩ የሐዋርያቱ መልእክታት አሁን ላይ ቀርተዋል። በልጅነታቸው ጊዜ ለጌታ የሚቃጠል ልብ የነበራቸው ሰዎች ናቸው። ለወንጌል የሚከፈለውን የትኛውንም ዋጋ የሚከፍሉ ናቸው። ሳክሪፊሻል የሆነ ኮሚትመንት ነበራቸው በሁሉም አቅጣጫ ላይ። ነገር ግን ረስተውታል። ምን አስረሳቸው? ዝና። እንደ ዝና ሰውን የሚያስተኛ በሽታ የለም። አንተ እኮ አሁን ዘመኑ እኮ ይሄ ነው። ዘመኑን ሁሉ እያስተኛ ያለው ሺሻ። ሰውየው ጸልዮ አያውቅ። ጌታ በሄደበትም መንገድ ዞር ብሎ አያውቅ። በመጣበት ገና እኮ ቁጭ ሳይል አንተ የተለየ ሰው ነው ይሉታል። ያጠጡታል። አንተ ከፍ ያልክ ነው ይሉታል። ጉባኤው ችግር የለብህም ይሉታል። እንዳንተ አይነት የለም ይሉታል። ይክቡታል። እሱም እውነት ነው ብሎ ይወጣል። እኔ ልዩ ነኝ ብሎ ይወጣል። ከዛ ይመስለዋል፣ የጸለየ ይመስለዋል፣ በጌታም የሆነ ይመስለዋል፣ አንዳንዴም ነብይም የሆነ ይመስለዋል። እስከዛም ድረስ ይፈቅዱለታል። መድረክ ላይ ሲወጣ ነው አናቱን የሚሉት እንጂ እስከዛ ድረስ ይፈቅዱለታል። ሰፈር ውስጥ አነጋጋሪ ነብይ ነህ ይሉታል። ሐዋርያ ነህ እንደውም ይሉታል። እንደውም አንተ ከጳውሎስ ትበልጣለህ። ወይ ጉድ! በጣም እኮ የሚያስቅ ሀገር ውስጥ እኮ ነው ያለነው። ጌታ ይርዳን። አንዴ ነው አንዱን ዘፋኝ ጠርቶት ከጳውሎስ የበለጠ ቅባት አለበት አሜን ብሎ ሰውየው በዘፈኑ ቀጠለ። እኛንን እንጂ ችግረኞቹ በሰው ሃይማኖት ውስጥ ገብተን ለምን እንዲህ ተባለ ምንለው? አንዱ እንዳለው የሚገርም እኮ ነው። ያልሆናችሁትን የሚነግራችሁን አፍ አትስሙ። ሰው እናንተ ላይ እንዲዋሽ አትፍቀዱ። ለሰልፍ ዲሲት አትነቃቁ። እቅጩን የሚነግረንን ጌታ ሁሌ እንድንሰማ እግዚአብሔር ጆሮአችንን ይክፈት። አስታውስ፣ ነበርህ ጥሩ ነገር አስታውስ። አላቸው ብዙ ነገር። የሐዋርያቱ ትምህርት ተጽፏል። ክሪድ አላቸው፣ ኮንፌሽን አላቸው፣ ትምህርት አላቸው። ሁሉ ነገር ተደራጅቷል፣ ተቀምጧል። ግን አሁን ያዝና አንቋቸው በድሮ ገድልና በድሮ ሂስቶሪካል በሆነው ዝና ይጓደዳሉ። ባልተዋጉት ጦርነት እናሸንፋለን እንደሚሉ ጀግኖች። አድዋ ሲባል ሰው ሁሉ ወታደር አይደል? እዚህ ሀገር አድዋ ሲከበር ሹኪያ ይዞ የማያውቅ ሰው ራሱን እንደ ግላዲኤተር ነው የሚያስበው። ወይ ጉድ! ጌታ ከኛ ነው የሚጀምረው ክርስትናን ሲመዝን። ከልጅነት አይቆጥርም። አሪፍ ነበር ያኛው አካክሻለሁ አይልም። አንዳንዱ በሰው ገደል ነው የሚለው ብራግ የሚያደርገው። ኖ በትናንት እነሱ ከተማውና ቸርቹ ይመሳሰላል። ከተማው ሰርዴስ የሆነ ዘመን ላይ ባለጠጋ ነበር። በጦርነት ማንም ይደርስበት የሌለ ሀገር ነበር እና በትናንት ገድል ተዝናንቶ ዛሬ ላይ ግን እንደከሰረ ከተማ ነው ሰርዴስ ይላሉ ሂስቶሪያኖች። ሁለት ጊዜ ቂሮስና ሌሎች መጥተው ቅድም እንዳልኳችሁ በተኙበት ዘርፈዋቸዋል። የትናንት ገድል የሚያስተኛው ቸርች ነው። አስታውስ፣ ሪሜምበር። የትናንቱን አስታውስ፣ ያን ጸሎት አስታውስ፣ ያንን ትጋት አስታውስ፣ ለቃሉ የነበረህን ረሃብ አስታውስ፣ ለወንድሞች የነበረህን ፍቅር አስታውስ፣ ያንን የዋህነት አስታውስ፣ የልጅነቱን ጠባይ አስታውስ። ረስተዋል፣ በዝና ረስተዋል፣ በታዋቂነት ረስተዋል። ጎ ባክ ቱ ዘ ኦሪጂን። ወደ ኋላ ሄድና እነኛን የጣልካቸውን ነገሮች አንሳቸው፣ አስታውስ። እንድናስታውስ እግዚአብሔር ይርዳን። ወንድሞቼ መልካም የሆኑ ነገሮች መለስ ብለን ሄደን እንድናያቸው እግዚአብሔር ጸጋውን ያብዛልን። አንደኛ ቆሮንቶስ 15:1 አሁንም ወንድሞች ሆይ የሰበኩላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የቆሮንቶስ ቤተክርስቲያን ረስቷል። የሰበኩትን እንደ ቸርች ትመሰረቱ ዘንድ የሰበኩትን የምስረታ ወንጌል መለስ ብላችሁ እንድታስቡልኝ እፈልጋለሁ ይላቸዋል። ረስተዋል። የቆሮንቶስ ቤተክርስቲያን ተመሳሳይ ነው። ሰርዴስም ዕብራውያን 10:32 ላይ ዕብራውያን 10:32 ብርሃን ከበራላችሁ በኋላ
በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ ይላቸዋል። አስቡ። ለምን? እየተረሳ ስለሆነ፣ ዝና እያስረሳቸው ስለሆነ። ስለዚህ እኛም ለቅዱሳን አንዴና ለመጨረሻ ጊዜ የተሰጠውን የቆምንበትን የተመሰረትንበትን የሐዋርያቱን ትምህርትና ወግ እንዳንረሳ አጥብቀን እንድንይዝ የሚያስታውስ ጸጋን እግዚአብሔር ያብዛልን። እንዳንረሳ የአንዲት ቤተክርስቲያን መንፈሳዊ ሞት የሚጀምረው የተቀበለችውን የሐዋርያቱን ወግና ዶክትሪን መርሳት ስትጀምር ነው። እንደ ቤተክርስቲያን የተቆረቆረችበትን ጤናማ አስተምሮና ወግ ትራዲሽን መርሳት ስትጀምር፣ መናቅ ስትጀምር፣ በዝና መጓደድ ስትጀምር መንፈሳዊ ሞትን እየተለማመደች ነው። አራተኛ ታዘዘውም ይላል። ታዘዘውም በጣም ነው የሚገርመው። ንቃ፣ አጠናክር ያለህን የቀረህን ነገር፣ ደግሞስ አስታውስ፣ አሁን ደግሞ ታዘዘው። ይሄንን ቃል የድሮትም ጠብቀው ነው የሚለው። ግሪክኛው ሁለቱንም አቅፎ ይዟል። ቃሉን የምንጠብቀው በመታዘዝም ጠብቅ፣ ታዘዝ። ለጌታችን የተቀበሉትን የሰሙትን የተቀበልከውንና የሰማኸውን አስታውስ ነው ያለው። የተቀበሉትን የሰሙትን ትምህርት ማስታወሳቸው የሚረጋገጠው በመታዘዝ ሲጠብቁት ነው። ማስታወስ ማለት ትዝ አለኝ አይደለም። ማስታወስ ማለት የተቋረጠውን ተግባራዊ ክርስትና መቀጠል ማለት፣ ፕራክቲካል የሆነውን የህይወት ልምምድ ማስቀጠል ማለት ነው። የሰርዴስ ቤተክርስቲያን ዶክትሪን የሌለው ቤተክርስቲያን አይደለም። ዶክትሪኑን የረሳ ቤተክርስቲያን ነው። ያዝ የተባለውን የለቀቀ እጅ ያበቀለ ቤተክርስቲያን ነው። በሉቃስ 11:28 ብፁዓንስ የእግዚአብሔርን ቃል ሰምተው የሚታዘዙት ናቸው ይላል። ይሄ ብጽዕና የጎደለው ቸርች ነው። ኤፌሶን የቀደመውን ፍቅሩን ነው የጣለው። ሰርዴስ የቀደመውን የልጅነቱን የተመሰረተበትን መንፈሳዊነትን ነው የጣለው። አያችሁ፣ መሰረት ላይ የተያዘ ጤናማ ትምህርት በጊዜ ሂደት ውስጥ በተለያዩ የውስጥና የውጭ ጫናዎች ሊለቀቅ ይችላል። ትኩረታችሁን ፈልጋለሁ። this is too personal ለዚህ ቤተክርስቲያን። በጤናማ መሰረት ላይ የቆመ ቤተክርስቲያን የተመሰረተበትን ጤናማ ትምህርት የተመሰረተበትን ጤናማ ትራዲሽን በጊዜ ሂደት ውስጥ እየለቀቀ እየተወ መንፈሳዊ ሞት ውስጥ ሊጨመር ይችላል እንደ ሰርዴስ። ለዚህ በእኛ ሀገር ያሉ በርካታ ቤተክርስቲያናት አይነተኛ ምሳሌዎች ናቸው። ሂዱና በ1980ዎቹ ዓመተ ምህረት የተጻፉ የእምነት መግለጫዎችን አጥኑ። የሙሉ ወንጌል በሉት፣ የቃለ ሕይወት በሉት፣ የሁሉም በሉት፣ አጥኗቸው። በዚህ ዘመን የሚተዳደሩበትን ደግሞ ሌተስት የሆነውን የእምነት መግለጫም ስባችሁ አምጥቱ። ሁለቱንም እያነጻጸራችሁ ለማመሳከር ሞክሩ። ፈጽሞ አይገናኝ፣ ሆድና ጀርባ ነው። አንድ ብዕር ነው የጻፈው፣ አንድ ቤተ እምነት ነው የጻፈው። ሁለት እርስ በርሱ የሚጣላ የሚቀዋወም የእምነት መግለጫ። ዘመነኛው የእምነት መግለጫ የተመሰረቱበትን የእምነት መግለጫ ምንፍቅና ነው ይላል። ሁለቱም ግን በአንድ መደርደሪያ ላይ ተሰልፈዋል። አብዛኞቹ በ80ዎቹ የተጻፉት የእምነት መግለጫዎች የትልልቅ ቤተ እምነቶች የእምነት መግለጫ ከፕሮቴስታንት የታድሶ ስነ መለኮት ጋር የሚጣጣሙ ናቸው። በብዙ ረገድ ጤናማ የእምነት መግለጫዎች ናቸው። ከጊዜ በኋላ ግን ዝና እንደ ጨረቃ ሲሆን በእጃቸው የያዙትም ህዝብ ከፍተኛ ቁጥር ያለው ህዝብ ትናንትናና ቀደም የመጡ ትምህርቶች ሲያማልሉትና ከክንፋቸው ስር ያሾለኩ ይዘውበት ሲሄዱ ቅልብስ አሉ። እነሱ ለሰው ሳይናገሩ ምንም ማንም ሳይሰማ አየር ላይ የመግለጫ ለውጥ የቤተ መንግስቱ የፖለቲካ ዕቃቃዮሽ የቤተ እምነት ሄድ ኦፊስ ውስጥ ሲጀመር ማለት ነው። በሌላ ቋንቋ ቀየሩት። ይሄን አተርጉሙ። በጣም በሚያሳዝን ሁኔታ
ልብ አድርጉ። ቀየሩት። በቃ በቀጥታ ቀየሩት። ድነት አይቋረጥም። ድነት ለዘላለም ጸንቶ ነው የሚቆም። የአማኝ ድነት አይቋረጥም ይላል የሰማነው። ያሁኑ ድብን ይላታል፣ ይቋረጣል ይላል። ወይ ጉድ! ለምን ቀየራችሁ? ህዝብ ይሄዳል፣ አያዋጣም፣ ደሞዝ ይጠፋል፣ ዝና ይኮሰምናል፣ በየስፍራው ያለን ገዥነት እየሳሳ ይመጣል። አያችሁ? እንደኛ ያሉቱ ጭቁንና አናሳ ደግሞ እነሱ የጣሏቸውን እነኛን መጽሐፎች አዋራቸውን ጠራርገን ውፍ ብለን ይሄ ነው ትክክሉ ብለን ወጉን ይዘነዋል። ጌታ ያዝልቅልን። ስለዚህ እኛን ሲቃወሙ ትናንትናቸውን እየተቃወሙ፣ ይሄ ለታሪክ ይቀመጥ። እኛን ሲቃወሙ፣ እኛን መናፍቅ ሲሉ የቆሙበትን የመጀመሪያውን ትምህርት ነው መናፍቅ እያሉ ያሉት። ትናንትናና ቀደም የመጡ በ1900 ምናምን የበቀሉ እንግዳ የሆኑ ሰው ላይ የተመሰረቱ ልምምዶች ዋና ሆነው እንደ ቤተ ክርስቲያን ለስምና ለዝና ሲሉ የተመሰረቱበትን ትክክለኛ ዶክትሪን መጣልና መቀየር ሰርዴሳዊ ውድቀት ነው። የተመሰረቱበትን ለዝና ሲሉ የሎሌ ወንጌላዊት ቤተ ክርስቲያን ከዛሬ 30 ዓመት በኋላ ምናልባት 50 ዓመት በኋላ እግዚአብሔር ፍቃዱ ከሆነ በሌሎችም ትውልድ ይቀጥል ይሆናል። ዛሬ ላይ ያለን እኛ ከ50 ዓመት በኋላ ስለሚመጣው ጄኔሬሽን እርግጠኛ መሆን አንችልም። በቆምንባት በዚህ ጥቂት ዓመታት ውስጥ ሆነን ግን ይሄንን እውነት መነቀስ አለብን። የመጀመሪያውን ትምህርት የሚያስረሳ ዝና አጋንንታዊ ነው። የቆሙበትን መሰረት የሚያስጥል ከፍታ የጨለማ አሰራር ነው። ለሱ ጀርባ እንድንሰጥ እግዚአብሔር ጸጋውን ያብዛልን። ወንድሞቼ ዝና አስጣላቸው። የተቀበሉትን የነ ጳውሎስን ወንጌል ሰርዴሶች ዝና አስጣላቸው። መሃል ላይ የሆነ ነገር አስቀየራቸው። አምስተኛ ንስሐ ግባ ይላል። ንስሐ ግባ። በስም ሕያው ሆኖ በመንፈሳዊ ነገር መሞት፣ የተቀበሉትን መርሳት፣ መተኛት ኃጢአት ነው። ንስሐ የሚያስፈልገው ኃጢአት ነው። በቃለ ጉባኤ የሚሰራ መሻሻል አይደለም። በንስሐ ብቻ የሚመጣ መሻሻል ነው። ንስሐ ግባ። መፍትሄው ልታይን አቁሞ ለሞት የተቃረቡትን መንፈሳዊ ነገሮችን ሰብስቦ በእግዚአብሔር ፊት እውነተኛ ንስሐ መግባት፣ መንበርከክ። በድለናል፣ ዝናን አስቀድመናል፣ መሃል ላይ ዩተርን አድርገናል፣ እጥፋት አብዝተናል። በዚህና በዚያ ምክንያቶች እንዲህ ያሉ ቅያሶች ውስጥ ተሽሎክልከን አሁን ይኸው በስም ሕያው በውስጥ ሙታን ሆነን ያለ ነው ብሎ ተናዞ ንስሐ መግባት። ንስሐ ማለት ቆም ብሎ ራስን ማየት ማለት ነው። ከትናንት ጀምሮ ሪፍሌክት ማድረግ፣ የተጣመመውን የህይወት ጉዞ አቅጣጫ ወደ ቃሉ መመለስ ማለት ነው። የቀድሞውን ነገር ረስቶ በመንፈሳዊ ነገር ለሞተ ቤተ ክርስቲያን ንስሐ ገብቶ የመመለስ እድል ማግኘት ትልቅ የእግዚአብሔር ቸርነት ነው። ጥሎ አልጣላቸውም። ንስሐ ግቧል። ይቻላል። አዎ ይሄ ሁሉ ከሄዱ በኋላ ይሄ ሁሉ ከባከኑ በኋላ በዚህ ደረጃ ተጣመው ከቃሉ ፈቀቅ ካሉ በኋላ መመለስ ይቻላል። ይቻላል። ክብር ለኢየሱስ ይሁን። ይህንን እድል ያልዘጋብን ኢየሱስ ስሙ የተባረከ ይሁን። ትልቅ ተስፋ ነው ወንድሞች። ሊያነሳን ነው የሚሰብረን። ኦኬ፣ ሊፈውሰን ነው የሚያሳምመን። በዚህ ልክ ግልጹን የሚናገራቸው መልሶ ሊያቆማቸው ሆሴ 14:1 ላይ ሆሴ 14:1 እስራኤል ሆይ በኃጢአትህ ምክንያት ስለወደቅህ ወደ አምላክህ ወደ እግዚአብሔር ተመለስ የምትሉትን ቃል ይዛችሁ ወደ እግዚአብሔር ተመለሱ። እንዲህም በሉት፣ ኃጢአታችንን ሁሉ ይቅር በለን፣ የከንፈራችንንም ፍሬ እንድናቀርብ በምሕረትህ ተቀበለን በሉት ይላል። ሆ ብላችሁ ወደ ንስሐ ኑ አላቸው። ጌታ ሰርዴስን ንቃ፣ የቀረልህን አጠናክር፣ አስታውስ፣ ታዘዝ፣ ንስሐ ግባ፣ እነዚህን 5ቱን ተግባራዊ አድርጋቸው ብሎ መከራቸው። ባትነቃ ግን እንደ ሌባ እመጣብሃለሁ ይላል። ቁጥር 3 ላይ በየትኛውም ሰዓት እንደምመጣብህ አታውቅም ይላል። አንዳንዶች ይሄ ነገር ፈሊጥ ነው ይላሉ፣ ስላቅ ነው። ምክንያቱም
የሰርዴስን ቅጥር የሚጠብቁ ወታደሮች እንቅልፍ ሲያሸልባቸው የፐርሺያው ቂሮስ መጥቶ እንደማረካቸው ሁሉ ይሄም ታሪክ በሰርዴስ ነዋሪዎች ሁሉ ስለሚታወቅ ሆነ ብሎ ጌታ እንደ ሌባ መጣብሃለሁ የሚል የተማመንክበት ቅጥር፣ የዝና ቅጥር፣ የታዋቂነት ግንብ አንድም አንተ ሊጋርድ አይችልም እያላቸው ነው። እንደ ሌባ ያለው ሊሰርቅ፣ ሊያጠፋ፣ ሊገድል አይደለም፣ ዲስፕሊን ሊያደርግ ይመጣል። ስለ ዳግም ምጽአትም አይደለም ይሄ የሚያወራ ያለው። እዚያችሁ በቸርችቷ ህይወት ውስጥ ነው መጣለው እያለ ያለው። ማትገቡ ከሆነ፣ ማትነቁ ከሆነ፣ ማታስተውሱ ከሆነ፣ ማትመለሱ ከሆነ እመጣለሁ። መቼ እንደምመጣ ግን አልነግራችሁም። ሌባ መቼ እንደሚመጣ አይደውልልንም። እመጣለሁ። ስለዚህ ሁሌ እየተዘጋጁ እንዲጠብቁት ይሄንን ኤግዞርቴሽን ሰጣቸው፣ ማስጠንቀቂያ ጻፈላቸው። እመጣለሁ። ይመጣል። ቤተክርስቲያን የክርስቶስ ስለሆነች ሊያያት ይመጣል። ይህንን ነው በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ጳውሎስ ለጢሞቴዎስ የመከረው። በመምጣቱና በመንግስቱ ይላል። ሁሌ ድንገት አንዩዥዋል ቪዚት ይመጣል። ጌታ ድንገት ሊጎበኝ ይመጣል። እያንዳንዱን ቤት ሊያይ ይመጣል። ሊመዝም በሚመጣበት በዚያ ሰዓት ሚቀጣውን ሊቀጣ፣ ብድራት የሚከፍለውን ሊከፍል በሚመጣበት በዚያ ሰዓት ላይ ወድቀህ እንዳትገኝ በመምጣቱ ይሻለው ቃሉን ስበክ። ሁሌ ይመጣል። ያያል ኢየሱስ። እሱን አይነት መምጣት ነው እዚህም ጋር ጌታ የሚመጣለው ነው የሚላቸው። ቁጥር 4 ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አሉ። እነርሱም ነጭ ልብስ ለብሰው ከኔ ጋር ይሄዳሉ፣ ይህ የሚገባቸው ነውና ይላል። ክርስቶስ በሁሉም ቤተክርስቲያናት ውስጥ የራሱ ቅሬታዎች አሉት። ራሱን ያለ ምስክር የማይተው ጌታ ስሙ የተመሰገነ ይሁን። ሞተሃል በተባለ ቤተክርስቲያን ውስጥ ለእርሱ የተለዩ ሞራል ፒዩሪቲያቸውን የጠበቁ፣ ምግባራዊ ንጽህናቸውን የጠበቁ፣ የአይን ገበያ ውስጥ ያልገቡ እውነተኞች የሆኑ ጥቂት ሰዎች አስቀርቷል። ሁለተኛ ጢሞቴዎስ 2:19 ይሁን እንጂ ጌታ የእርሱ የሆኑትን ያውቃል ይላል። ያውቃል። ከበጎች መካከል በጎቹን ያውቃል ኢየሱስ። በጣም ነው የሚገርሙ። ሁሌ ሲፈልገን እነሱ መሃል ያገኘን። ወንድሞቼ እግዚአብሔር ቅሬታዎች መካከል ያገኛችሁ። ሁሌ ሲፈልጋችሁ ሰፈራችሁ፣ አድራሻችሁ፣ ሎኬሽናችሁ ረመነንት መሃል ይሆን። አትሳሳቱ። በዚህ ውስጥ ጃማ ውስጥ ገብታችሁ ሃይዌይ ላይ የሚኮበልል ህዝብ ውስጥ ገብታችሁ አብራችሁ እንዳትጨፈለቁ። ቅሬታዎች ጋር ሄዱ፣ እምቢ ያሉ ሁሉ ወደፊት ሲሄድ ወደ ኋላ ይቀሩ፣ እምቢ ያሉ ረመነንቶች ልብሳቸውን ያላሳደፉ ጥቂት ይላቸዋል። ወይ ጉድ! ይገርማል እኮ በዚያ ዘመን ጥቂት ሆኖ አሁን የሚበዛበት። አንዳንድ ነገር የማይበዛው ስለማይበዛ ነው እንጂ ማስታወቂያ ስላልተሰራ አይደለም፣ ሰውም ስላልተጋበዘ አይደለም። ሰውንም የሚማርክ ብዙ ነገር ስለሌለ ሊሆን ይችላል። አንዳንድ ነገር እንዳይበዛ ጥቂቱን ተብሏል። ስለዚህ በዚሁ በጥቂቱ ብትቀጥሉ ይሻላል። ለክፉም ለደጉ መቼ ነው የሚያድገው? ይሄ አንድ አያድግም። አንዳንዴ እናንተ ደጉ፣ የእናንተ በቂ ነው በእውነት። ኦቨርፍሎ ምናምን የለም። በተአምር ዝም ብሎ አይመጣም። እኛ ውስጥ እስቲ ኦቨርፍሎ ያርግ ጌታ። ከኩላሊት ወደ ጨጓራ፣ ከጨጓራ ወደ ምን ኦቨርፍሎ ያርግ እኛ ውስጥ። እሱ ላይ ነው ሴኪዩር ማድረግ ያለብን። ጥቂት ጭቁን አናሳ እምቢ ያለ ህዝብ ልብሱን ያላሳደፈ፣ አብዛኛው የቤተ ክርስቲያኒቱ አባላት በወደቁበት በስምና በዝና ኃጢአት ውስጥ ያልተጠላለፉ ጥቂቶች እምቢ ያሉ፣ ከተማ ውስጥ በስም ሕያው ሆኜ ጌታ ሲመጣ የሞትክ ከሚለኝ በሕያውነታችሁ ቀጥሉ፣ መንገዱን ጨርቅ ያልግራችሁ፣ እኔ ግን I will remain እግዚአብሔር ባስቀመጠኝ ቦታ ቀራለሁ ማለትን ይስጠን ወንድሞቼ። ይሄ ነው ከዚህ ውስጥ ልንወስደው የሚገባው ምክር። እጅግ በጣም ልብ የሚነዝር ምስክርነት ነው። የዝናና የትምክህት እንቅልፍ ያልተገዳደራቸው፣ ዝና መጥቶ እንደ አነስቴዥያ ያልወጋቸው፣ አልተኛም ያሉ፣ ሁሌ ወክፉል የሆኑ ቀጥራቸውን ነቅተው እየጠበቁ ያሉ
ብርቱ ወታደሮች በውስጣቸው ያልሞቱ የተቀበሉትን የሰሙትን አንዴና ለመጀመሪያ ጊዜ የተሰጣቸውን ሊጋደሉለት የተገባውን የሐዋርያቱን ትምህርትና ወግ አንለቅም ያሉ እዚያ ላይ ስራ ጠባቂ የሆኑ ቃሉን ጠብቀው እየኖሩ ያሉ በሰርዴስ ከተማ ውስጥ ኢየሱስ ያያቸው ቅሬታዎች ከተማው አላያቸው ሊያያቸውም አይችልም። በከተማው የዝና ቢልቦርድ ላይ ሊስት መደረግ አይችሉም። for they have been known በክርስቶስ። ወደዚህ ሙላት ጌታ ያምጣን። ኢየሱስ ካየ ይበቃል። ኢየሱስ ከቆጠረን ይበቃናል። በእግዚአብሔር ዓለም ውስጥ ስፍራ ካለን ይበቃናል። ስለዚህ በውጪው ነገር አንቅና። ይሄ ያ ቢኖረን ብለን እንደዚህ አይነት መታለል ውስጥ አንግባ። እጃችንን ከተን እናስመልሰው። እንደዚህ አይነቱ ድካም ካለ ለሰርዴስ አላዋጣም። እዚህ ጋር ጌታ ልብስ ብሎ እየተናገረ ያለው እነኚህ ቅሬታዎች ከውጭ የለበሱትን ልብስ አይደለም። የሥጋ አይን የሚያየውን ልብስ አይደለም። ኢየሱስ ብቻ የሚያየውን ውስጣቸው ጥንቅቅ ያለ ነው። መንፈሳዊ ነው የለበሱት ልብስ። እሱን ነው የሚናገር ያለው። በእውነትና በመንፈስ እግዚአብሔርን እያከበሩ ያሉ ናቸው። በእውነት እና በመንፈስ በሰው አይን ውስጥ አይገቡም። ጌታ ግን አይቷቸዋል። ሮሜ ምዕራፍ 2 ከቁጥር 28 ጀምሮ ከዚህ ጋር የሚመሳሰልን ነገር ያወራል ስለ አይሁዳዊነት ጳውሎስ። ሮሜ 2:28 አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ አይሆንም ይላል። አይሆንም። እውነተኛ ግርዘትም ውጫዊና ስጋዊ ስርዓት አይደለም። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግርዘትም የሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግርዘት ሲኖር ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው ይላል። ስለ ቅሬታዎች ያወራል። ወርዶ ደግሞ ምዕራፍ 11 ላይ ለምንድን ነው አይሁድ የማይቀበሉት ወንጌልን እላለሁ፣ ዛሬም ቅሬታዎች አሉት ይላል። ልክ እንዲሁ በሰርዴስ ንጽሕናቸውን የጠበቁ ቅሬታዎች አሉ። በውስጥ ክርስቲያን የሆኑ ማንም ውጫቸውን አይቶ እነዚህማ ብሎ ሊያልፋቸው ይችላል። ወደ ውስጣቸው ከገቡ ግን የእግዚአብሔር ቃል የተከማቸላቸው እውነተኛ መንፈሳዊነት ሀብት የሆናቸው ቅሬታዎች እነሱ ከኔ ጋር ይሄዳሉ ይላል ኢየሱስ። ኦንጎይንግ የሆነ አብሮ መሄድን ይናገራል። ከኔ ጋር ያላቸውን ያንን ኮሙኒየን ጠብቃለሁኝ። ህብረታችን የአባትና የልጅ ፌሎሺፓችን እንደተጠበቀ ይቀጥላል። ከነሱ ጋር ሄዳለሁ፣ አብሬ ወክ አረጋለሁ፣ ከኔ የሚካፈሉትን ደስታ ሁሉ ሰጣቸዋለሁ። በጣም ነው የሚገርመው ዘላለማዊ ህብረት። በራእይ 7:23 ላይ ራእይ 7:23 ከዚያም ከሽማግሌዎቹ አንዱ ራእይ 7:23 እነዚህ ነጭ ልብስ የለበሱት እነማን ናቸው? ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩት። እርሱም እንዲህ አለኝ፣ እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውንም በበጉ ደም አጥበው አንጽተዋል። ስለዚህ በእግዚአብሔር ዙፋን ፊት ሆነው ቀንና ሌሊት በመቅደሱ ያገለግሉታል። በዙፋኑም ላይ የተቀመጠው ድንኳኑን በላያቸው ይዘረጋል ይላል። አሁን በሰርዴስም በሚመጣው መንግስት ከጌታ ጋር ለዘላለም በህብረት የሚኖሩ ናቸው። በውጭ ሰውነታችን አምረን ወንድሞች እህቶች በስም ሕያዋን ሆነን ነገር ግን የውስጥ ሰውነታችን እርቃኑን እንዳይቀር ወይም ባደፈ ልብስ ተውቤያለሁ እንዳይል እግዚአብሔር ጸጋውን ያብዛልን። በማቴዎስ 6:1 ላይ ሰዎች እንዲያዩላችሁ ይላል። ማቴዎስ 6:1 መልካም ስራችሁን በፊታቸው ከማድረግ ተጠንቀቁ። ሰዎች ምን እንዲያደርጉላችሁ? እንዲያይ ስራው መልካም ነው። እግዚአብሔር በቃሉ ያስቀመጠው ጥሩ ስራ ነው። ግን ሞቲቬሽኑ ምንድነው? እዩልኝ። ሰዎች እንዲያዩላችሁ መልካም ስራችሁን በፊታቸው ከማድረግ ተጠንቀቁ። እንግዲህ እንዲህ ካደረጋችሁ ከሰማዩ አባታችሁ ዋጋ አታገኙም። የታይታና የገጽታ ክርስትና ከእግዚአብሔር የሚቀበለው ብድራት የለም። ከእግዚአብሔር የሚከፈለው አንዳች ዋጋ የለም። ክርስቶስ ቤተ ክርስቲያንን ሲጎበኛት ልብሳቸውን ካላሳደፉቱ ለታይታ ሳይሆን ለእርሱ ብለው በእውነትና በመንፈስ ከሚኖሩቱ እሱ ጥቂት ካላቸው ተርታ እንዲያገኘን ይሄ ትምህርት ይሄ ደብዳቤ ጸጋን ይስጠን፣ ማስተዋል ያብዛልን፣ መንቃት ይጨምርልን። ወንድሞቼ ቁጥር 5 ድል የሚነሳም
እንደነርሱ ነጭ ልብስ ይለብሳል። እኔም በአባቴና በመላእክቱ ፊት እመሰክርለታለሁ፣ ስሙንም ከሕይወት መጽሐፍ አልደመስስም ይላል። ቁጥር 4 ላይ በሰርዴስ ስላሉ ቅሬታዎች ስለሚሰጣቸው ብድራት ከተናገረ በኋላ አሁን ቁጥር 5 ላይ ደግሞ የነሱን ፈለግ የሚከተሉትን ልክ እንደነሱ ጸንተው የሚቆዩትን ለነሱም ደግሞ ተስፋውን ይጽፍላቸዋል። ድል ለሚነሳው አማኝ እንደነዚህ ቅሬታዎች ለሚኖረው አማኝ 3 ነገርን አደርጋለሁ። ነጭ ልብስ ይለብሳል፣ በአባቴና በመላእክት ፊት መሰክርለታለሁ፣ ስሙን ደግሞ በሕይወት መጽሐፍ አልደመስስም፣ ከሕይወት መጽሐፍ አልደመስስም። በሰው ፊት ለሚመሰክርልኝ ብሏል ጌታ በማቴዎስ 10:32 ላይ እኔም በሰማይ ባለው አባቴ ፊት እመሰክርለታለሁ። አላፍርባቸውም፣ አልሸማቀቅባቸውም፣ ስለነሱ እናገራለሁ የሚላቸው ሰዎች ጌታ ያርገን። እንዴት ያስቀናሉ! ስማችን በሕይወት መጽሐፍ ላይ የተጻፈው በእኛ ስራ አይደለም። አንዳንዶች እዚህ ጋር ትንሽ አስተምሯዊ ክርክር አለ። ምክንያቱም ስሙን ከሕይወት መጽሐፍ አልደመስስም ስለሚል እቺ አልደመስስም ብዙ ነገር እየደመሰሰች ስለሆነ ነካ አድርጎ ለማለፍ ያህል ነው። በእኛ ስራ አይደለም በሕይወት መጽሐፍ ላይ የተጻፈ ነው። እዚህ ጋር ጌታ ስማችሁ በሕይወት መጽሐፍ ላይ የሚቆየው ጻድቅ ብላችሁ የምትሰሩ ጥሩ ስራ ካለ ነው እያለ አይደለም። ወይም ምንም እንኳን በእኔ ስራ ቢሆንም የጸደቃችሁት የተጻፋችሁት ስማችሁ መጽሐፉ ላይ የሚቆየው የሚበረከተው ቀጥሎ ደግሞ እናንተ ስራውን በመስራት ስትታጉም ነው እያለን አይደለም። የኛ ስራ ከሕይወት መጽሐፍ ጋር ንክኪ የለውም ከብድራት ጋር እንጂ። ከዚያ ይልቅ ጌታ እንደነዚህ ቅሬታዎች ንጽህናቸውን የጠበቁ ሰዎች የድነት ዋስትና የቅዱሳን መጠበቅ ለነሱ የተረጋገጠ መሆኑን ነው እየተናገረ ያለው። ሰው አንዴ ስሙ በሕይወት መጽሐፍ ላይ በክርስቶስ ስራ ከተጻፈ በኋላ ቀጥሎ በእርሱ ድካም የሚሰረዝ አይደለም ይቀጣል እንጂ ካጠፋም ይቀጣል እንጂ ጌታ ስለ ኃጢአታችን ብሎ በዘላለም ሕይወት አይቀጣንም። ደግሞ የኛ ኃጢአት ብርቆ ነው ማለት ነው። በዘላለም ሕይወት እንደዛ አይቀጣንም። እንደዛ ማሰብ የለብንም። ባይሆን መጽሐፍ ቅዱሳችን የሕይወት መጽሐፍ የሚለውን ሁሉ በአንድ ቃል ደግሞ መተርጎም አንችልም። ምክንያቱም መጽሐፍ ቅዱስ ውስጥ የሕይወት መጽሐፍ የሚለው የዘላለምን ሕይወት ብቻ አይደለም የሚወክለው፣ ሊቪንግ ቡክንም ነው። በሕይወት በምድር ላይ ያሉ ሰዎችንም ጭምር እያሰቡ የሕይወት መጽሐፍ ብለዋል። ሙሴም ብሏል፣ ዳዊትም ብሏል። ለምሳሌ በዚህ በራእይ መጽሐፍ ውስጥ ደግሞ የሕይወት መጽሐፍ የዘላለምን ሕይወት እያሰበ የተናገረው አለ። በራእይ 21:27 ላይ ራእይ 21:27 ላይ በበጉ የሕይወት መጽሐፍ ይላል። በበጉ ምትል ፕሪፊክስ አለች። የሕይወት መጽሐፍ ብሎ ይናገራል። የበጉ መጽሐፍ ነው። ስለዚህ አንደኛው በምድር ላይ ስላለ የሥጋ ሕይወት ነው። ሁለተኛው ስለ ዘላለማዊ ሕይወት ነው። ለምሳሌ ዘጸአት 32ን ብታዩ ከቁጥር 32 ጀምሮ ዘጸአት አሁን ግን አቤቱ ኃጢአታቸውን ይቅር በል፣ ያለዚያ ግን ከጻፍከው መጽሐፍ እኔን ደምስሰኝ ይላል ሙሴ። ከጻፍከው መጽሐፍ እግዚአብሔር ለሙሴ እንዲህ ሲል መለሰለት፣ የበደለኝን ሁሉ ከመጽሐፌ እደመስሰዋለሁ። ይሄ አሁን ሊቪንግ ቡክ ነው። በሕይወት ያሉ እስራኤላውያን የተጻፉበትም መጽሐፍ ነው። ከዚያ መጽሐፍ መደምሰስ ማለት ፊዚካል ዴዝን ነው የሚያወራው። ተመሳሳይ ነገር መዝሙር 69:28 ላይ ታገኛላችሁ። መዝሙር 69:28 ዳዊት መከራን ስላበዙበት ጠላቶቹ ከሕይወት መጽሐፍ ይደምሰሱ ይላል። ከሕይወት መጽሐፍ ይደምሰሱ ይላል። ሁለተኛው መጽሐፍ ደግሞ እግዚአብሔር ይድኑ ዘንድ ዓለም ከመፈጠሩ በፊት this is important የራእይ ቋንቋ ስለሆነ የመረጣቸውን ምርጦቹን የጻፈበት የዘላለም መጽሐፍ ነው። እግዚአብሔር የእኛን ስም በሕይወት መጽሐፍ የጀመረው አይደለም እኛ ጥሩ ስራ መስራት የጀመርን ጊዜ ቀርቶ ከመፈጠራችንም በፊት ነው። ራእይ 13:8 ይሄን በግልጽ ስለሚያወራ ራእይ 13:8 ከዓለም ፍጥረት ጀምሮ ነው የሚለው በታረደው በግ በሕይወት መጽሐፍ ስሞቻቸው ያልተጻፉ ይላል። ዓለም ከመፈጠሩ በፊት ነው እግዚአብሔር የመረጠንን እኛ በክርስቶስ ስራ ሊያጸድቀን የወሰነንን እኛ በሕይወት መጽሐፍ ላይ ስማችንን ያሰፈረው። ስለዚህ እንደነዚህ ቅሬታዎች ልብሱን ያላሳደፈ ሰው፣ በዝና ምክንያት የተቀበለውን ትምህርት የማይረሳ ሰው፣ እንቅልፍ ያላስተኛው፣ የተፈጥሮም ሆነ ዘላለማዊ ሞት የማያስፈራው በክርስቶስ የተጠበቀ አማኝ ነው። ልብሱን አሳድፎ የሚኖረውን ደግሞ
ከላይ እንዳየነው ጌታ የንስሐ ዕድል ይሰጠዋል። የተሰጠውን ንስሐ በአግባቡ የማይጠቀም ደግሞ ከሆነ ይቀጣዋል። ቱ ዘ ኤክስተንት ስጋዊ ሞትንም እስከ መግደል ይቀጣል። ልክ ለቲያጥሮን ቤተክርስቲያን እንደተሰጠው ማሳሰቢያ በደዌ አልጋ ላይ እጥላታለሁ፣ ልጆቿንም በሞት እቀጣለሁ፣ እገድላቸዋለሁ እንደሚል ማለት ነው። ይህም በዚህ መልክ መያዝ አለብን። የመጨረሻው ቁጥር መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ሁሉ ይስማ ይላል። እንግዲህ ጌታ ለሰርዴስ ቤተክርስቲያን የጻፈውን ደብዳቤ እያንዳንዳችን አንብበን ራሳችንን እንድናይበት ቀጥተኛ ትእዛዝ ነው የሰጠን። ቀጥተኛ ትእዛዝ። ሰው እንዲህ ያለ መንፈሳዊ ደብዳቤ ሲያነብ ጆሮ ስላለው ብቻ አይሰማም። የልብ ጆሮ ሊከፈትለት ይገባል። እኛም አሁን የተማማርነውን ልባችንን ከፍተን መስማት እንድንችል እግዚአብሔር የውስጥ ጆሮአችንን ይክፈትልን። ስለዚህ ቁጥር 1 ላይ ያሉበትን መንፈሳዊ ሁኔታ ነገራቸው። በስም ሕያው ናቸው፣ ነገር ግን ሞተዋል። ቁጥር 2 ላይ ሊወስዱት የሚገባውን 5 ተግባሮችን መከራቸው። ንቁ፣ አጠናክሩ፣ አስታውሱ፣ ታዘዙ፣ ንስሐ ግቡ አላቸው። ቁጥር 3 ላይ ከተኙበት የስምና ድንዛዜ በንስሐ ካልነቁ እንደ ሌባ መጥቶ እንደሚቀጣቸው ነገራቸው። ቁጥር 4 ላይ ስለ ቅሬታዎችም በደብዳቤ ውስጥ አካተተ። 5 ላይ ተመሳሳይ መንገድ ለሚከተሉት የገባውን የብድራት ተስፋ ነግሯቸው ይህን ሁሉም የዓለም አብያተ ክርስቲያናት ከመንፈስ ቅዱስ እንደመጣ ድምፅ እንዲሰሙ ማሳሰቢያ ሰጥቶ ይጨርሰዋል። ጥያቄው እኛስ ክርስትናችን የስም ነው ወይስ የተግባር? የውጭ ነው ወይስ የውስጥ? ከሰው ጭብጨባ ጋር ነው የተዛመደው ወይስ ከጌታ የቃሉ ሚዛን ጋር? ክርስትና ልባችን ውስጥ ምን ያህል ነግሷል? ምናልባት ልንነቃበት ደግሞ የሚያስፈልገን የተኛንበት መንፈሳዊ አቅጣጫ አይኖረን ይሆን ወይ? እንዲህ ያለውን ነገር ይሄ ቃል ያስታውሰን። እንጸልይ። በሰማይ ያለውን የአባቴን ፈቃድ ሳይፈጽም ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማይ አይገባም። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ታምራት አላደረግንምን? ይሉኛል። በዚያ ጊዜ ከቶ አላወቅኳችሁም፣ እናንተ ክፉዎች ከኔ ራቁ ብዬ በግልጽ እነግራቸዋለሁ። እንግዲህ ይህን ቃሌን ሰምቶ በተግባር የሚያዩል ቤቱን በአለት ላይ የሰራን ብልህ ሰው ይመስላል። ዶፍ ወረደ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ያንንም ቤት መታው። በአለት መሰረትም ላይ ስለተመሰረተ አልወደቀም። ይህን ቃሌን ሰምቶ በተግባር የማያውለው ግን ቤቱን በአሸዋ ላይ የሰራ ሞኝ ሰው ይመስላል። ዶፍ ወረደ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ቤቱም ወደቀ፣ አወዳደቁም የከፋ ነበር ይላል። እግዚአብሔር ሆይ እርዳን እባክህ። ስማችንን የሚመጥን ሕይወት አብዛልን። የአደባባይ ዝናን የሚመጥን የጓዳ የሕይወት ጥራትን አብዛልን። ያካበትነውን ምስክርነት የሚመጥን የተግባር ሕይወትን አብዛልን። ዝና እንቅልፍ ሆኖ መንፈሳዊ ሞት ውስጥ እንዳይከተን አንቃን። የቆምንበትንና የተቀበልነውን የሰማነውን የተመሰረትንበትን የመጀመሪያውን ምክር፣ የመጀመሪያውን ስርዓት፣ የመጀመሪያውን ወግ እንዳንዘነጋ አጥብቀን እንድንይዝ እባክህ እጆቻችንን አበርታ። ክርስትና ፕሪዶሚናንት የመኖር ጉዳይ ነው። ወንድሞቼ እህቶች፣ ክርስቲያንን ካልን መኖር አለብን። እሱ እኮ ክርስቲያን ነው፣ እሷ እኮ ክርስቲያን ናት በሚል ዝና ምናልፈው አይደለም። ኢየሱስ ጌታችን ስትመለከተን የምታደንቀውን ነገር ማታጣባቸው ሰዎች አድርገን፣ ለቅሬታዎች የተሰጠው ምስክርነት የበዛላቸው ሰዎች አድርገን፣ ራሴንም ይህንንም ማህበር ደግሞ ይዤ በፊት እቀርባለሁ። እግዚአብሔር አምላክ ሆይ ዛሬ ላይ የሌሉ ነገሮች መኖር ሲጀምሩ፣ ቢኖሩን ብለንም የተመኘናቸው ነገሮች መኖር ሲጀምሩ የቆምንበትን መሰረት ትተን ጠማማ መንገድ ውስጥ እንዳንገባ ይሄ ደብዳቤ እግዚአብሔር ሆይ እንዲያስታውሰን እኔ እለምንሃለሁ። በዚህም ያለን እኛ ከዚህም በኋላ በዚህ ማህበር ውስጥ የሚቀጥል ትውልድ በጎዳናው በጉዞ ሁሉ እንዲህ ባለው የቃልህ መስመር ውስጥ መሄድ ይቻል ዘንድ እያንዳንዳችንን በቃልህ አነቃቃን። እግዚአብሔር ሆይ ወንድሜ ረስቶ የተኛ ከሆነ ማነቃው እኔን አድርገኝ። እህቴ ዘንግታ ተኝታ ከሆነ እግዚአብሔር ሆይ ወንድሜ ሄዶ እንዲያነቃት አድርግ። እያንዳንዳችንን አንዳችንን በሌላችን እንዲህ ባለ መልኩ እንድትገነባባን፣ እንዲህ ባለ መልኩ እንድታንጸን እኔ ለምንሃለሁ።
ክርስትና የሚወራና የሚሰማ ብቻ ድምጽ በሆነበት በዚህ ዘመን የሚኖሩ ሰዎች እንድታደርገን ጸጋህን እንለምናለን። ይሄ የሰማነው ማሳሰቢያ ለኛም እዚህ ላለን ማሳሰቢያው ብቻ ሆኖ እግዚአብሔር ሆይ ከተግባር እንዳንጎድል አብረህ ጸጋውንም አካፍለን።